ከ40 ዓመት በላይ ያፈንኩትን ታሪክ ላጋራችሁ ብለሽ ነውና የተገኘሽው። ምንድነው የተፈጠረው በህይወትሽ ላይ? በጣም ማስታውሰው ጥርሴ ላይ ስትነቅሳኝ የሷ ደም ወደኔ ይንጠባጠብ ነበር። ያቺ ሴትዮ የነካችው ሰው በብዛት ሞቷል። ማሲ ንቅሳት የነቀሰችው የእውነት ነው ልሽ እንሂድ እስኪ ሆስፒታል አልኩት። እሱን ማለት ነው አልሄድም አለኝ። እሱ ይመስለኛል ቀድሞ ራሱን አውቋል። HIV ለውበት በሚል የተጠቀምሽው ለማማር ልጅነትም ስለነበር ምታማክሪውም ስለሌለ በሞት ነበር ደስ የሚለኝ። እውነቴን ነው ማሲ በሞት ያኔ ይሄ ሁሉ ጭንቀት ውስጥ አልገባም። እንኳን ደህና መጣሽ። እንኳን ደህና ቆያሽ። እንዴት ነሽ? እግዚአብሔር። እንግዲህ ወደ ዝግጅት ክፍላችን ከ40 ዓመት በላይ ያፈንኩትን ታሪክ ላጋራችሁ ብለሽ ነውና የተገኘሽው። ይህን ያህል ዓመት ያመንሽውን ያሽውን ያፈንሽውን እውነት ለመተንፈስ ለመናገር ለምን ፈለግሽ? ታሪክሽስ ምንድነው? የሚሉ ጥያቄዎች በቆይታችን የምናነሳቸው ናቸው። ያው ተመልካቾችም እንደሚረዱት ጀርባን የሰጠሽው እኔ ነኝ ከፊት ለፊት የምታየው። ይሄ ደግሞ የምታጋሪን ታሪክ በቅርብ ያሉ ሰዎች ካወቁ በቤተሰቦችሽ ዙሪያ ሊደርስብኝ ይችላል ያልሽውን ነገር ለመከላከል ነው ጀርባ እንድትሰጪ የሆነው። ምንድነው የተፈጠረው በህይወትሽ ላይ? ክፍለ ሀገር ነው ተወልጄ ያደግኩት እና አዲስ አበባ 11ኛ ዓመቴን ሲይዝ ነው ወደ አዲስ አበባ የመጣሁት። 10ን ጨርሼ ማለት ነው። ትምህርት አይደለም እድሜ ነው። እድሜ እና በቃ የኔ ህይወት እንግዲህ መበላሸት የጀመረው ከእናቴ ስለይ ነው። ከክፍለ ሀገር ማለት ነው። 10ኛ ልጅ ነኝ እኔ። እናቴ 11 ነው የወለደችው። 11ዱም ከአንድ እናት ከአንድ አባት ነን። እኔ 10ኛ ልጅ ነኝ እና ወደ አዲስ አበባ የመጣሁበት ምክንያት እዚህ ታላቅ እህት አለችኝ እኔ ማለት ነው። ታላቅ ሶስት የታላቅ ነች እና ልጅ ወለደችና ልጅ ያዥልኝ በሚል ነው ወደዚህ የመጣሁት። ደግሞ እኛ ጋር ኬጂ ምናምን የሚባል ነገር የለም። ቀጥታ ትምህርት ቤት ነው የምትገቢው ማለት 1ኛ ክፍል ምናምን ነው የምትገቢው እና እዛ ፊደል ቁጥር ያለው እስከ 3ኛ ክፍል። አሁን እሷ ያንን ፈለገች። ትንሽ ከሌሎቹ የተሻልኩ ነው ልጅ እንድትይዝላት። ከዛ ነይ ስትለኝ ደግሞ አዲስ አበባ ብርቅ ነው ለኛ። መጣው በቃ ከአቅሜ በላይ ነው ስራውም። እሷም ለትምህርቴ ብዙም ትኩረት አትሰጥም። ደብተርሽን ቁጭ አድርገሽ ስራ ስሪ ነው። በጣም ብዙ ነገሮች አሳለፍኩኝና እስከ 15 ዓመት ድረስ እሷ ቤት ነበርኩኝ። 15 ዓመት ከ6 ወር እስከሚሆነኝ ድረስ ማለት ነው እድሜ። ከዛ በዛን ወቅት አንድ የባሏ የጓደኛው ሚስት የምትሆን ምስኪን ሴት ነበረች። እሷ ቤት ሰጣት ተጠግታ ትኖር ነበር። አሁን እሷ እንደዛ እየኖረች እያለ ጥርስ ትነቅሳለች፣ እጅ ትነቅሳለች፣ እግር ትነቅሳለች። በቃ ያሏትን ትነቅሳለች በብር ማለት ነው። የንቅሳት ባለሙያ ነች። እና እኔ ደግሞ ያ ነገር ለኔም ብርቅም ስለሆነ ንቀሽኝ አልኳት። እጄንም እግሬንም ስራዬን ስጨርስ እህቴ ቤት አትውልም፣ ስራም ትሄዳለች። ወደ ጓደኞቿም አትቀመጥም። እኔ ልጅና ይዤ እኔና ያቺ ሴትዮ ነን ቤት የምንውለው ግቢ ውስጥ የምንውለው እና ተከራዮችም አሉ። እንደዛ በምል ሰዓት ስትነቅሰኝ ብዙ መርፌዎችን ወደ 10 የሚሆኑ መርፌዎችን በክር ታስራቸዋለች። እንደዚህ ስር አድርጋ ጫፋቸው ትተውና ሌላውን ታስራለች መሀሉ ላይ እኩል አድርጋ እና በምትነቅስሽ ሰዓት ድድሽን በእጇ ወደ ላይ ትይዝና ነው የምትነቅስሽ። ጥርስሽን ስትነቅስ እንዴት ማለት ነው? ድድሽን ለምሳሌ እንደዚህ ይዛ እንዲህ ስትነቅስ ያ ድድሽ በሚነቀስ ሰዓት ይሄን እንዲከንፈር ከንፈርሽን እንደዚህ ትይዘውና ድድሽ ላይ ታሳርፋለች። ግን ያኔ እነዛ መርፌዎች ብዙ ስለሆኑ እሷን የሚወጓታል። አያምም
በጣም ያማል። እንግዲህ እንደምትነግሪን 10-11 መርፌ ያማል በጣም ከዛም በላይ ልታረግ ትችላለች። እና ከዛ እንደዛ እያደረገች በምትነቅስ ሰዓት የእሷም እጅ ይደማል፣ የኔም ከንፈር ይደማል እና በሚደማ ሰዓት ያን እንትኑን ጥላሸቱን እንዲህ እየደመደመች ነው የምትነቅሰው ማለት ነው። ከዛ በዛን ሰዓት ምን ለማማር ነው ጥርሴ በጣም ነው የሚያምረው፣ ልጅነትም ስላለ ያኔ አሁን እንዲህ ሊሾላልክ። ከዛ በቃ እንደዛ እያደረገች ስትነቅስ ምን ስትል አለፈ ታሪኩና 16 ዓመት ሲሆነኝ ከእህቴ ቤት ወጣሁ። አልተስማማንም እኔና እህቴ። እዛው ቤት ሆነሽ ነው የተነቀስሽው? እሷው ጋር ሁኛ 15 ዓመት ላይ ያልኩሽ እኮ 14 ተኩል 15 በቃ እንደዛ የምትነቅሰኝ ነበር። ከዛ እስከ መልኬ ወጣሁ ከዛ ቤት ወጣውና ይሄ የልጆቼን አባት ትምህርት ቤት መንገድ ላይ ይጠብቀኛል። ትምህርት ቤት መንገድ ላይ መጠጥ ቤት አለ እና እዛ መጠጥ ቤት ላይ እስከ ጓደኞቹ ቁጭ ይላል እሱ በር ላይ እዛ ይቀመጣል። እኔ ከትምህርት ቤት ስመጣ ሳልፍ ስገድም ያልና በጣም በዛን ሰዓት በጣም በቃ በራሴ በጣም ቆንጆ ነኝ። ፀጉሬ ረጅም ነው፣ ሁሉ ነገሬ በቃ እድሜም እንዳሁኑ እንደዚህ ሰውነቴም እንደዚህ አልሆነም። አሁን ነው እንደዚህ ብልሽት ያልኩት ከትንሽ ጊዜ በኋላና በኋላ ተዋወቅን ከሱ ጋርና ሽማግሌ ልላካል። ገና ከእህትሽ ቤት ሳትወጪ? ሳልወጣ ምንም አላውቅም ከክፍለ ሀገር እንደመጣሁ። ሽማግሌ ልላክ ሲለኝ አይ እህቴ ከባድ ናት፣ ግን እስኪ ካቻልክ ሞክር እሺ ካለች፣ ግን እኔ እምቢ ካለች በቃ እሷም ስራውም ስለበዛብኝ ወጥቼ አንተ ጋር እመጣለሁ እንደ አማራጭ ወሰድኩ። እንደዛ እያልኩ ግን ትምህርት እየተማርኩ ነው፣ እማራለሁ። የቀን ነው የምታስተምረኝ። በሳምንት ውስጥ ሰኞ ከገባው ማክሰኞ ሮብ አልገባም፣ ሐሙስ ደግሞ እገባለሁ። ከትምህርት ቤት አስተማሪ ይቀጠቅጠኛል። በጣም በቃ የሚያስጠላ ነው። በቃ መማር አይደለም። ትምህርቴን በጣም ስለምወድ ግን አልቀርም። እንዳትመጪ ወላጅ ይዘሽ ነይ ብሎኝ እሄዳለሁ፣ ሐሙስ እሄዳለሁ። እንደዛ ስለ የምትቀሪው ለቤት ውስጥ ስራ ነው? ታዝዘኛለች። በቃ ዛሬ ይሄ መሰራት አለበት፣ አትሄጂም ትምህርት ቤት ነገ ትለኛለች። እሺ፣ ምክንያቱም ሌላ ዘመድ የለኝም፣ ሌላ ወገንም የለም። በዛን ሰዓት ሰውም ብዙም የለም የመጣው ከኛ ማለት ከቤተሰብ ምንም የመጣ ሰው የለም። ከዛ እንደዛ ሲባል 8ኛ ክፍል ደረስኩ። በጣም በትምህርቴ ጎበዝ ነኝ፣ በጣም ማለት ነው። እስከ 6ኛ ክፍል ባለው አንደኛ ነው የምወጣው። ከዛ የ3ኛ ክፍል ሰርተፍኬት ይዤ መጥቼ ያለው የቀጠልኩት ከ3ኛ ክፍል 5ኛ ክፍል 5 ዓመት እዛ ቆየሽ? ከዛ እንደዛ እያልኩ ያለ ሽማግሌ ላክ በቃ። ምክንያቱም እኔ ያው እሺ ብትልም ትበል ካላለች ደግሞ እወጣለሁ የሚለውን ሐሳብ ይዤ እያደኩ ስመጣ እየበሰልኩ መጣውና በራሴ በቃ እንዴ እናቴንም ቤት ትቼ መጥቻለሁ እንኳን ከሷ ቤት የሚለውን ነገር እያስኩ መጣውና ወጣው። እምቢ አለች። ሽማግሌ በጣም ብዙ ጊዜ ሽማግሌ ተላከባት። ጭራሽ የሌለ ስም እየሰጠችኝ። ከቤት ከወጣሽ በኋላ ነው ወይስ ከመውጣትሽ በፊት? እዛው ሁኜ እኔ ውጭ ወጣ ስል ወንድ እንደዚህ እያረገች እንደዚህ የሌለ በቃ እምልሽ በቃ ማውራት የሚያስጠላ ለቤተሰብ የማይገባ ስም፣ እንኳን ለቤተሰብ ለሰራተኛሽ የማይገባ። ሴቶች ልጆች ናቸው እንግዳው የወለደቻቸው የሚገርምሽ። ከዛ እኔ ምንም አላልኩም። በቃ ይሄ ነው መልሰሽ? አዎሽ። ደብተሬን ብቻ ይዤ ወጣሁ ከቤቷ ማለት ነው። ደብተሬን በቃ ሌላ ምንም ነገር ይዤ አልወጣሁም። ይዤ ወጥቼ ትምህርቴን አሁንም እየቀጠልኩ እያለ 9ኛ ክፍል 2 ወደኩ። ጎበዝ ከነበርሽ ወደኩ 2። ስትወጪ ቀጥታ ትዳር ላይ ነው የገባሽ? በቃ ወሰደኝ፣ እሱ ቤት ነው ያስገባኝ። እሱ ትንሽ በእድሜ ይበሳልላል። ከዛ በኋላ 9ኛ ክፍል 2 ስወድቅ እኔ ይሄን ትምህርት ልተው ነው በቃ አልገባኝም አልኩት። እሱ ደግሞ እንዳቋርጥ አይፈልግም። ምክንያቱም አንደኛ ያውቃል፣ ከህፃንነት ጀምሮ ያቀኛል። ሁለተኛ ነገር እሱ ትምህርቱን ስላልጨረሰ እኔ ተምሬ እንዲያልፍልን ይፈልጋል። አሁን እኔ በቃ ልተው ነው ስለው እንግዲህ ካልሽ ምን አደርጋለሁ፣ ምክንያቱም ያለ ፍላጎት መማር ደግሞ ጥሩም አይደለም፣ ታይውሽ በቃ አለኝ። ልጄን በ16 ዓመቴ 16 ዓመት ከ4 ወር ሲሆነኝ የመጀመሪያ ልጄን ወለድኩ ከሷ ቤት ወጥቼ ማለት ነው። በቃ ከዛ ስወልድ አባቴ መጣ። አባቴ ሲመጣ እኔም እሷም ተኮራርፈናል፣ አንነጋገርም።
ምንድነው ችግሩ ሲል እንደዚህ ነው። እኔ እኮ አንቺንም አልዳርኩሽም፣ ራስሽን በራስሽ ነው አዲስ አበባ የዳርሽው። ስለዚህ ሽማግሌ ልካብሽ አልፈልግም ካልሽ ይቺ ልጅ ማግባት ግዴታዋ ነው። በእኛ ሀገር ደግሞ ልጅ ሆነሽ ነው የምታገቢ እና እንደውም ተላልፏታል አለ አባቴ። ተላልፏታል 16 ዓመት ተላልፏታል አለና በቃ ምንም አላለም። አስታረቀን ነፍሱን ይማር አባቴ። ሁለታችንም እሷንም እኔንም ተቆጥቶ አስታርቆን ሄደ። ከዛ እንደ አዲስ ደህና ህይወት መኖር ጀመርን ከእህቴ ጋር። ያው ሁሉ ሲሆን እኔ ስራ የለኝም፣ የቤት ነኝ፣ ተከራይተን ነው የምንኖረው። ባለቤቴ የ240 ብር ደሞዝተኛ ነው። ልጄም ወልጄ ትምህርት ቤት ገባች፣ 8ኛ ክፍል ደረሰች፣ ትልቋ ማለት ነው። አሁን ሁለተኛ ልጅ አማረኝና ያ ልጅ ሳረግዝ ጀምሮ ሰውነቴ እየቀነሰ መጣ። አቅሜም ይቀንሳል፣ ሰውነቴም ይቀንሳል። ከኔ አልፎ ደግሞ ባለቤቴ በጣም እየተጎዳ መጣ። በጣም በቃ ምንም ምግብም አይበላም። በተደጋጋሚ ሳምባ በሽታ ይባላል። እኔ አያመኝም፣ ያው ይቀንሳል ሰውነት እንጂ አያመኝም። ከዛ መጨረሻ ላይ ልክ ያንን ልጅ ስወልድ ልጁ ሲወለድ ምንም ምርመራም እንደዚህ ምኑ የሚባል ነገር የለም። ፈልገሽ ነው በዛን ሰዓት ምርመራ የምትመረመሪ እንጂ ራሳቸው የሚሰጡሽ አንዴ ነው። አልትራሳውንድ እንኳን የተነሳው ታስታውሳለሁ። ከዛ ሲወለድ ጀምሮ አፉ ይቆስል ነበር። ሲወለድ ጀምሮ ይዤው ያጠባሁት አፉ ይቆስላል። ምንድን ነው ምች አስመትቸው ነው ፀሐይ ሳሞቀው ነው ምንም በቃ እንደዛ ስልስል መጨረሻ ላይ በ6 ወሩ አጣደፈው ልጄን። አጣደፈው ሞተብኝ። ልክ የ6 ወሩ ዕለት ሞተብኝ። ምንድን ነው ህመሙ? አላቅም። ልጄ ሲሞት በቃ ከዛ በኋላ መሲ ምን ልንገርሽ፣ ሰማዩ ወደ ምድር፣ ምድር ወደ ሰማይ፣ እኔ ብዙ ያለምኩት ሁሉ ተመሰቃቀለብኝ። በቃ ከዛ ልጄ ሲሞት መጠራጠር ጀመርኩ። በቃ አፉ ይቆስላል። እንደገና ባለቤቴ እንደዚህ ይባላል። ምንድን ነው ያልኩት አልኩና እንሂድ እስኪ ሆስፒታል አልኩት። እሱን ማለት ነው። አልሄድም አለኝ። እሱ ይመስለኛል ቀድሞ ራሱን አውቋል። HIV ራሱን አውቋል። ከዛ እንሂድ ሐኪም ቤት እስኪ። እኔ ምንም ጥሩ ስሜት የለኝም ውስጤም። በቃ ቤተክርስቲያን ሄጄ ሁሉ ድንጋይ ወረውራለሁ። ልጄ በጣም በልጄ ቀብር ላይ ነው የማለቅሰው። ሰው ሁሉ ያንቺ ልጅ ብቻ ነው እንደ ሞተው ገና ልጅ እኮ ነሽ አንቺ ምናምን በቃ ይሉኛል። ግን በቃ ከዚህ በኋላ እኔ ልወልድ ነው ልጅ እግዚአብሔር ለእኔ ሊሰጠኝ ነው። አልፈልግም ከዚህ በኋላ የሰጠኝን ወስዶ ለምንድን ነው ሌላ የሚሰጠኝ ምናምን ብዬ እንደዛ እያልኩ እያለ እንመርመር ስለው አይ አለኝ። ምንም ምርመራ ይሄ ሰይጣን ነው እባክሽ፣ ሰይጣን እንትን ነው፣ ምንም አትጠራጠሪ፣ ጸበል እንጠመቃለን አለኝ። በጣም በሃይማኖቱ እንትን ይላል። እኔ ግን በጣም እጠራጠር ነበር። በቃ በዛን ሰዓት እጠራጠር ነበርና የሆነ ጊዜ ለየሄድኩት ለቼክአፕ ነው እንደዚህ ይሄን ምርመራ ልመረመር። እሱ ሳያየኝ ተደብቄ ሄድኩኝ ጤና ጣቢያ። ነፍሰ ጡር ሆነሽ ነው ወይስ እንደዚህ? ልነግርሽ ነው። ልጁማ ይሄኛውማ ሞተብኝ፣ ሁለተኛው ልጄ ሞተብኝ። ስሄድ የ4 ወር እርጉዝ ነኝ ድጋሚ ማለት ነው። እና የወር አበባዬ በትክክል አይመጣም። የምጠቀመው መርፌ ነው። በትክክል ስለማይመጣ በቃ እንዴ ሲፈልግ ዓመት ድረስ ይዘጋል። አሁን ያኔ ግን በቃ እንዴት ነው ብዬ ተነስቼ ስሄድ የ4 ወር ነፍሰ ጡር ነኝ። ነፍሰ ጡርነቴን ብቻ ተመርምሬ HIV ሳልመረመር ተመልሼ ወደ ቤት የመጣሁ። ፈራሁ፣ በጣም ፈራሁ። አሁንም ልቀብር ነው የሚለው ነገር ውስጤ በቃ። ሁለተኛ ልጅሽን በዚህ መልኩን ያጣሁት ብለሽ ነብሽ ከጠረጠረ እንዴት አልተመረመርሽም? እምቢ አለኝ እሱ። እኔ ነው አንቺ በሄድሽበት ሰዓት አንቺ ራስሽን ለማወቅ? አዎ ሄድኩና ልመረመር እኮ ነው የሄድኩት እኮ ለሱ ልመረመር። ግን ነፍሰ ጡር ነሽ አለችኝ ቀድማ። ሽንትም ስጪ ተብዬ መጀመሪያ ሽንት ስጪ አለችኝ። እንዲህ ስትይኝ አይኔን እንደዚህ አርጋ አይታ ሐኪሟ በአይኔ ነው ያወቀችው ነፍሰ ጡር እኮ ነሽ፣ ስለዚህ እስኪ ሌላ ምርመራ ከፈለግሽ ልጻፍልሽ ምናምን ስትለኝ ነፍሰ ጡር ነኝ፣ አዎ በቃ ተይው ምንም እንዳጽፊ ብዬ ጥያት
ወጥቼ እየሮጥኩ ወደ ቤት ሄድኩኝ። ልጅ ነኝ በቃ በዛን ሰዓትም ልጅ ነኝ እኮ ገና የሚገርምሽ እኔ እንጃ 22 እንኳን ይሆነኛል በዛን ሰዓት አይሆነኝም። ሮጣለሁ የሮጥኩ ወደ ቤት ሄድኩኝ። ሲሄድ ቁጭ ብሎ አገኘሁት ቤት ከስራ መጥቶ በእግር ነው ያኔ ታክሲ ምናምን የለም ከጤና ጣቢያው በእግሬ ነው። ከዛም በኋላ እኔ እኮ ነፍሰ ጡር ነሽ አለችኝ ዶክተሯ ስለው እና ምን ችግር አለ ይሁን አለኝ። ይሁን አዎ እሺ ና እንሂድና HIV እንመርመር አልኩት። ደግሜ አሁንም ማለት ነው ና እንሂድና HIV እንመርመር። ነፍሰ ጡር ነሽ እየተባልኩ አሁንም ደግሞ መቅበር አልፈልግም እኔ ያስወርደዋለሁ አልኩኝ። ምክንያቱም እኔ ያኔ እንደዚህ መኖር ምናምን ይቻል አይመስለኝም ነበር። ደግሞም ብዙም መድኃኒቱ እንደዚህ አይመስለኝም ያኔ የለም። በጣም ታግለሽ ብዙ ነገሮች አሉ ይመስለኛል እንዲህ ዝም እየሳስበው ማለት ነው። ከዛ ና እንሂድ እንመርመር ስለው እኔ አልሄድም አለኝ። እኔ አልሄድም አንቺ ከፈለግሽ ሂጂና ተመርመሪ እኔን ተይኝ በቃ ብሎ አለቀሰ ማለት ነው። በቃ ይሄ ነገር እንግዲህ ያወቀው ነገር ይኖራል ብዬ ሲያለቀስ ተውኩት። ምንም አላልኩትም ዝም አልኩት። በጣም ነው የምወደው በጣም ነው የሚወደኝ በጣም ነው እንትን የምለው። ከዛ እንደውም ምን አልኩት አይ የሆነ ችግር አለብህ ማለት ነው። ስለዚህ እኔን መቼም እንዴት ሆኜ እንዳገኘኝ ታውቀኛለህ። አንተ ግን የሆነ ችግር የምትጠራጠረው አለ ማለት ነው አልመረመርም ያልከው ስለው እንደዛ አይደለም ከሄድሽ ሂጂና ተመርመሪ ካልሄድሽ ተይኝ በቃ አለኝ። አሁን የሆነ ጊዜ ጣለው ወደቀ እሱ ታመመ። በቃ ወደቀና ታሙተኛና ሲሄድ ሐኪም ቤት ሲዲፎርህ 200 ካልሞላ መድኃኒት አንሰጥም ይሉታል። ከ200 በታች ለሆነ ነው የምንሰጠው 200 በላይ ለሆነ አንሰጥም ይሉታል። ከዛ ተመልሶ ይመጣና በጣም ይጨናነቃል። በዛን ሰዓት እኔ እንግዲህ እርግዝና እየገፋን እሱ HIV እንዳለበት አታውቂም? በቃ እኔ አላውቅም ጭራሽ አላውቅም። ከዛ 7 ወር ሞላኝ እኔ ማለት ነው። 7 ወር ሲሞላኝ ሰውነቴ ያልቃል ሆዴ ብቻ ነው የሚገፋው። ሰውነቴ ያልቃል ሆዴ ብቻ ነው የሚገፋው። ይዤዋለሁ ፎቶውን ሁሉ አሳይሻለሁ። ከዛ እንደዛ ሲሆን በጣም በቃ ውስጤ ምግብ ልበላ ስል ይመረኛል። ምንም አይነት ምግብ አልበላም። እንቅስቃሴ ወዴ ውስጥ የለም ምን የለም። ግን ወዴ ያድጋል እንደዛ ሆኖ ይሄ ነገር እኮ አሁንም ሌላ ችግር ልፈጥር ነው አልኩና እችኛዋ ልጅ አሳዘነችኝ። ትልቋ በጣም አሳዘነችኝ። ሳያትን ማልቀስ ነው። ትምህርት ቤት አዲስ ስመጣ ማልቀስ ነው። በቃ ማልቀስ ነው። በሄድኩበት ማልቀስ ነው። በቃ ቤተክርስቲያን ሄጄ ማልቀስ ነው። ከዛ መጨረሻ ላይ 7 ወር ሲሆነኝ ጋንዲ ሆስፒታል ሄድኩና እኔ እንደዚህ ምርመራ ልመረመር ፈልጌያለሁ ከተገኘብኝ ግን እዚሁ የሚገል መድኃኒት ስጡኝ አልኳቸው ማለት ነው። ከዛ እግዚአብሔር ይስጣት አንድ ጥቁር ጠይም ሲስተር ታለሞ ትባላለች። አሁን ወደ ውጭ ወጣለች አሉ። አሁን ቅርብ ጊዜ ሁሉ ስጠይቅ የለችም እዚህ ወደ አሜሪካ ናት አሉና እሷ በፍጹም መሞት ምን አመጣው እኛ እያለን አትሞችም። እንኳን አንቺ አንድ ፍሬዋ ልጅ ስንት ሰው አልሞተም። በአሁኑ ሰዓት ሞትማ አትሞችም። እችን መሰለ ልጅሽን ታሳድጊያለሽ ለምን እንደምትሞችም ምናምን ስትለኝ በፍጹም አልኳት። በቃ ብቻ ነው አሁን የምርመራውን ውጤት ነው የምፈልገው ምናምን አልኳት። ከዛ ውጤቱን ስሰጥ ፖዚቲቭ ነኝ። ከዛ በቃ የዛን ቀን ብሞት ነበር ደስ የሚለኝ። እውነቴን ነው መሲ ብሞት ያኔ ይሄ ሁሉ ጭንቀት ውስጥ አልገባም። ልጄም ደግሞ እግዚአብሔር እንዳላት ታድግ ነበር። አልፎ ተርፎ እሱንም አልቀብረም። ገባሽ? በጣም ከባድ ነው። በቃ ከባድ ነው። አሁን እንግዲህ እቺ ወዲ ውስጥ ያለች ልጅ 7 ወር ላይ ነው የተመረመርኩት። በምንም ታምር ነፃውና ትወለዳለች ብዬ ውስጤ አያምንም። እንዴት ያምናል? እኔ 16 ሲሊፎር ላይ ማለት በቃ መቆምሽ ራሱ ነው ያለው። ቆመሽ መሄድሽ ራሱ እንዴት አይነት ፍጥረት ነሽ? 16 ማለት እኮ የሞተ ሰው ነው በቃ ነው ያሉኝ ማለት ነው። ግን የሚገርምሽ ሁለመኔ ቢጫውናል ጥፍሬ ሳይቀር ማለት ነው። ከዛ 9 ወር እንደምንም ሌትም ለቅሶ ነው ቀንም ለቅሶ። ስትገቢ ነገርሽው ለባለቤትሽ ቀድሞ ያውቃል? እንግዲህ አሁን እንደምትነግሪኝ ያውቃል እኮ አወቀ እኮ እሱ። ስለዚህ ከሱ ነው የመጣው። እኔ ላለመንገር ከሱ አይደለም በንቅሳ አሁን በምለው ያቺ ሴትዮ
የነካችው ሰው በብዛት ሞቷል። መሲ ንቅሳት የነቀሰችው የእውነት ነው የምልሽ። አሁን ነው ግን እሱን እንትን የምለው እኔ አሁን እሱ ከሞተ በኋላ ያውቅ ነበር እሱ በአንቺ በኩል እንደመጣበት ግን እሱ ራሱን ነው የሚኮንን። ያው ወንድ ስለሆነ እንግዲህ የተነካከው ነገር ይኖራል ብዬ ነው እኔ የማስበው። ራሱን ነው ሁሌ እኔ ነኝ ለአንቺ ህይወት ለዚህ ያበቃውሽ እኔ ነኝ ሁሌ በቃ የሆነ ነገር ስንል ቀድሞ ያለቅሳል። እኔ ግን በቃ ከሆነ የሚሆን የራሱ ጉዳይ እግዚአብሔር ለእኛ ካለው እኮ ከምንም አንቀርም ለፈተና ነው የሰጠን እለው ነበር ማለት ነው። ተረጋጋው በኋላ እሱ እየደከመብኝ ሲመጣ ተረጋጋው ልጄ በሞተ በ4 ዓመቱ እሱ ሞተ። የሚገርምሽ አሟሟቱ ሰኞ ስራ ውሎ ቅዳሜ ነው የተቀበረው። አልተኛም አልማቀቀም። እኔ የምጠብቀው አልጋ ይዞ እኔን አስቸግሮ ምናምን በቃ እንደዛ ነው የምጠብቀው። ከዛ እሱ ሲሞት ያቺ የወለድኳት ልጄ በየ6 ወሩ ነው ማስመረምራት። ነፃ ናት። በየ2 ወሩ በየ3 ወሩ ነው እየወሰድኩ ደሟን ማስቀዳት። ነፃ ናት። ወፍራም ነች፣ በጣም ወፍራም ናት። ጡትሽን አጥቢ ሲሉኝ እኔ አላጠባትም። እያየሁ ለልጄ መርዝ አልሰጣትም። ምክንያቱም ከዚህ በፊት ሞቶብኛል ታውቃላችሁ። ስለዚህ በፍጹም አይደረግም አልኳቸው። ያለ ጡት በ4 ወሯ የላም ወተት ትሰጣት ነበር። በ4 ወሯ ማለት ነው። ምክንያቱም የመጀመሪያ ልጅሽን አጥብተሻል? 5 ዓመት አጥብቻታለሁ። ስለዚህ ከዛ በኋላ ነው የመጣው ማለት ነው እንደምትነግሪን። አሁን ንቅሳቴ ያ ነው። አሁን ለእኔ አሁን እንቅልፍ የነሳኝ እሱ ቢኖር ማንን ይዘህ ነበር ከማን ጋር ነበር ትያለሽ፣ ትጠይቃለሽ። ከማን ተሳስተህ ነበር ትያለሽ። ለእኔ እንግዲህ ያላንቺ አላቅም ነው ያለኝ። እሱም ልጅ ማለት እንደዚህ በእድሜ ቢበልጠኝም እንደዚህ ዛም የሚንዘላዘል ወንድ አልነበረም። ሳየውም ለቤቱ በጣም እንትን ነበር እና እሱ ስለሌላ ማንን ትጠይቂያለሽ? ራሴን ነው በቃ ባልነቀስ ነው ይሄ ሁሉ ነገር አይመጣም። ንቅሳት ያመጣብኝ ነገር ነው በልጅነቴ። ይህን ያህል ዓመት አብሮ ኑሮ ችግር የፈጠረው ንቅሳቱ ነው። እሱ ከሆነ ደግሞ ስትወልጂ የመጀመሪያ ልጅሽ ነፃ ነች አጥብተሻታል አለችኝ ዶክተር አሉሽ? ዶክተሯ ብዙ ሰዎች አጥብተው ጤነኛ ልጅ የ8 ዓመት ልጅ ከእናቲቱ ከቫይረሱ ጋር ወልደው ልጁ 8 ዓመት ሲሆነው ሁሉ ስንመረምረው እየጠባት ታጠበዋለች። አንድ ስለሆነ ታጠበዋለች። የምታበለውም ስለሌላት ልጁ ሲመረመር ነፃ ነው። ስለዚህ ይከሰታል አለችኝ። እኔ ምክንያቱም አሁን ላይ መሲ ባሌ ሰዓት አያሳልፍም። ከስራ ወደ ቤቱ ነው የሚሮጠው። ሲቀጥል ያገኛትን ይዞ ወደ ቤት ነው የሚመጣው። እንደገና ደግሞ እኔን ብዙ ነገር ለእኔ ለማድረግ ነው እንጂ የሚጓጓው እንደዚህ የሴት ሱስ ያለበት ሰው አይደለም። ገባሽ? እና አሁን ላይ ቢኖር ኑሮ እውነቱን ተነጋግረሽ አውርተሽ እኔ ነኝ አንተ ነህ፣ እኔ ለጌጥ ብዬ ነው አንተ ደግሞ ለሴሰኝነት ነው ይሄን ነገር ያመጣው ብለሽ ትጠይቃለሽ። የለም ማንን ትጠይቂያለሽ? አሁን ተኝቼ እሱና ማስበው የሚገርምሽ አሟሟቱ በጣም ጥሩ ሰው ነው። ሰው አክባሪ ነው። ሰው ይወደዋል። ታታሪ ነው። በቃ ስራ አይንቅም። ያገኘው እንደሚሰራው። እኔ በዛን ሰዓት እንደነገርኩሽ ከእህቴ ቤት ወጣው፣ ከእናቴ ቤት ወጣው፣ እህቴ ቤት ገባው። መልሼ ትዳር ላይ ነው የገባሁት። ምንም አላቅም። ስራ ምን እንደሆነ አላቅም። ምን ተሰርቶ ብር እንደሚመጣ አላቅም። ሰማዩ ጨለመብኝ። ልጆቼን እንደዛ ይዞ ሲንከባከባቸው የነበሩት ልጆቼ ትልቋ ልጅ ኮኮ ብሎ ትንሿን አቅፎ ነው እራት መንበለው ማለት ነው። ልክ 2 ዓመት ልጅ ስትሆን ነው የሞተብኝ። በ2001 ነው እንደዚህ ነገር ነው የሞተብኝ። ትንሿን እችን አሁን የወለድኳትን 3ኛዋን የወለድኳት ያኛው ከሟቹ በኋላ 3ኛዋን የወለድኳት በ99 ዓመተ ምህረት ነው የወለድኳት። እና ምን እንብላ መሲ፣ ምን እንጠጣ፣
ምን እንሁን? ትምህርት ቤት ደግሞ ልጄ የግል ነበር የምትማር ትልቋ 80 ብር እየተከፈለ የግል ነው የሚያስተምራት። ልጆቼ በጣም ጎበዞች ናቸው በነገራችን ላይ። በቃ ምን ብዬ ልንገርሽ፣ በጣም አስጠኝ እንዳላቸው ምናምን አንደኛ ደረጃ አይለቁም። ከዛችኛዋም ትንሿም ደረሰች። ያችኛዋን አስወጥቼ የመንግስት ላስገባት ትምህርት ቤት ሂጄ ጠየቅኳቸው። እኔ የመንግስት ላስገባት ነው፣ አባቷ ሞቷል ታውቃላችሁ፣ ለምን በለው የሌለን ትምህርት ቤት ምከፍለው የለኝም ስላቸው ዳይሬክተሩ አትወጣም አለኝ። አትወጣም፣ ልጅሽ ጎበዝ ናት፣ በጣም ስነ ምግባር አላት፣ በጣም ጎበዝ ልጅ ስለሆነች እኛ ጎበዝ ተማሪን አንለቅም። ስነ ምግባር የተበላሹ ተመክረው የማይመለሱ በትምህርታቸው ዝቅተኛ የሆኑ ልጆችን ነው እንጂ እኛ የምንገፋፋው እንደዚህ አይነት ልጅ እኛ እያዋጣን እንከፍልላታለን። አትወጣም አሉ። ከመምህራን ደሞዝ እንከፍላለን ብለው እምቢ አሉኝ። ከዛ እሺ ብዬ ልጄን እያስተማርኩ እግዚአብሔርንም አመሰገንኩ። ልጄን እያስተማርኩ ልብስ አጠባ ገባሁ። እንግዲህ ልብስ አጥባለሁ። ከሚሰጥሽ የማይሰጥሽ ቀጠሮ የሚያበዛብሽ ሁሉም በቃ በጣም ምክንያቱም ከኔ አንጻር ያሉ ሰዎች ጋር ነው የማጥበው። ትልልቅ ቤት ውስጥ ሰራተኛ አላቸው የራሳቸውን የቻለ ሰራተኛ እና እንደዛ ስልስል መጨረሻ ላይ ልጄን ትምህርት ቤት ላደርስ ሲሄድ የሆነ ትምህርት ቤት የመንግስት ትምህርት ቤት ነው፣ በር ላይ ማስታወቂያ ተለጥፎ አየሁ፣ ጽዳት ሰራተኛ የሚባል። ከዛ ወይኔ ይሄ ነገር ይሆንልኝ ይሆን እግዚአብሔር ሆይ እንደው ባደረክልኝ፣ እንደው ለምን 100 ብር አትሆንም? በዛን ሰዓት 100 ብር ብዙ ስራ ይሰራል። አሁን ይዤው መጥቻለሁ፣ እንትኑን አሳይሻለሁ። ደሞዜን መጀመሪያ የተቀጠርኩት 365 ብር ተቀጠርኩ። 53 ሰው ተወዳድረን እኔ ያለፍኩ። እኔም ሰርቸውን ብቻም ሳይሆን ከጎረቤቶቼ አሉ እዛ ትምህርት ቤት የሚሰሩ እና በጣም ሲያዩኝ ያዝናሉ። በቃ ወይነች ልጅ እኮ ፊቷ ሁሉ እንዲሆነ እችን የመሰለች ልጅ ይታወቅ ነበር ከቫይረሱ ጋር መሆንሽ? በፍጹም አሁንም ማንም አያውቅም። አሁንም ማንም አያውቅም። እኔ ተኝቼ አላውቅም፣ መሲ ተኝቼ አላውቅም። እግዚአብሔር አስተኝቶኝ አያውቅም። ቢያመኝም እምልሽ እንደማንኛውም ሰው 2 ቀን 3 ቀን ጉንፋን ሊያመኝ ይችላል። ከዛ ውጭ ግን እንደዚህ የባሰበት እንደዚህ የለም። እንዲህም ሆነ ብለሽ ምንም የባለቤትሽንም ሞት መንስኤ ማንም አያውቅም። እሱን እንግዲህ ምናልባት በጣም ከስቶም ስለነበረ ብዙ ጊዜም ደግሞ ሳምባ ምች እየተባለ ሲታከም ስለነበረ የተጠራጠሩ ቤተሰቦች ናቸው። ያንቺ የኔ ቤተሰቦች ምን አለፋሽ እስካሁን ድረስ እንዳገለሉኝ ናቸው። እስካሁን እንግዲህ ይሄ ሁሉ ዓመት አለፈ። ከዛ በኋላ የተወለደች ልጅ አሁን ዩኒቨርሲቲ ገባች። ልጆቼ ግን እግዚአብሔር ይመስገን ከሳት አውጥቶ የሰጠኝ ልጆች ነፃ ናቸው። ልጆቼ ነፃ ናቸው ሁለቱም ምንም ነፃ። በቃ ሲመረምር በየ6 ወሩ ነው የማስመረምራቸው። እንደማየ ምንድነው ደማችን እንደዚህ ምንድነው? አይ እንደዚህ አይነት በሽታ መጥቷል አሉን። ልጆቼ አያውቁም በነገራችን ላይ። ታቱ በሚል እንግዲህ ንቅሳት ሰዎች ሲነቀስ ነው ትመለከቻለሽ ብዬ አስባለሁ። በጣም እሱ ነው አሁን እንደው አንድ የራሴም ችግር እንዳለ ሆኖ በጣም ወደ ሚዲያ ወጥቼ ሰው ታቶ መነቀስ እንደሌለበት ነው። ልጆቻቸውን ወላጆች ቢችሉ እንዳይነቀሱ። ያ ሰው ተመርምሯል ወይ? ነቃሹስ መንቀሻውስ ኖርማል ነው ወይ? እውነቴን ነው የምልሽ እኮ እንዴት ሰው ልጁ በራሱ በገንዛጁ በመርዝ በራሱ ብር መርዝ ወደ ውስጡ ይከታል? እውነቴን ነው። እኔ የት ደርሳለሁ ያልኩት ሰው ነኝ እንደዚህ የቀረሁት። ያቺ ነቃሽ ምን ሆነ ህይወቷ? ያቺ ነቃሽ ምን ሆነች መሰለሽ? እኔ ወጥቼ ትዳር ከያዝኩ በኋላ ቀጥታ መመንመን ነው የጀመረችው። ቀጥታ ልጇን የምታጠባው ልጅ ነበር መመንመን ነው የጀመረው። አሟሟታቸው መሲ ከባድ ነው። ለሰው ቀርቶ ለምን ማታስቢው አሟሟት የሞቱት ማለት ነው። እሷ በዛ ሁኔታ ስለሞተሽ ነው እንጂ ተመርምራ ይፋ የሆነ ነገር የለም። ጭራሽ ራሷን የሚያወቀች አይመስለኝ። እሷ ራሱ ደህና ናት። እሷ ሲጀመር ምንም የላት። ነፃ ቤት አግኝታ ነው ዛም የመጣችው እንደነገርኩሽ። እና ሞተች። ልጇም ተከትለው ሞተ። ልጇን የሆነ ሰው ወስዶት ነበር። እሱም አልቆየም ወዲያው ሞተ። ባሏም ሞተ። የልጇ አባት
ወልዶላታል፣ ግን ሌላ ቦታ ነው የሚኖረው እሱ የነበረና እሱም ወደ ሞተ። ከዛስ እኔ ሳጣራ በቃ እያጣራው ሲሄድ እሱ አይነካቸው ሰው በሙሉ ሞቷል ማለት ትችያለሽ። በቃ እኔ ነኝ ያለሁት። ስለዚህ በዚህ በሽታ ነው ማለት ነው ብለሽ አንቺ በቃ እኔ በትክክል በንቅሳት ነው እኔ በቃ በሽታውን ያስኩት ነው ብዬ ማስበው። መጨረሻ ላይ ምን ላይ ነበረ ስራ ገባው ነው ያልኩሽ። እዛ ስራ ገባው። እዛ እየሰራው እያለ በቃ ልጆቼንም በዛ የምታገላለሁ በዚህ የምታገላለሁ። አስፈጭተው መብላት ቀረ፣ ችርቻሮ ነው ምን በቃ ብቻ እነሱ ሰላም ስለሆኑ ለነሱ መኖር ስላለብኝ እኖራለሁ። በጣም ደስተኛ ነኝ። ሰፈር ውስጥ ሰውን በሚያይ ደስተኛ ነኝ። ልብሴን እጥብ አድርጌ ነው ልጆቼን በጽዳት ነው የሚይዘው። ማንም ሰው ባዳ አያስበኝም በዚህ ኬዝ። ዘመዶቼ ግን እያንዳንዱ ያውቃሉ። እርስ በርስ አውርተዋል። ምን አለፋሽ ክፍለ ሀገር ሄጄ እኔ በጠጣውበት እቃ ሁሉ አይጠጡም። እኔ በበላሁበት ራሱ ለመብላት መጎራረስ አይፈልጉም። ቀረሁ ቤተሰቦቼ ጋር። እናቴ በህይወት ነበረች ያኔ። ነይ ስትለኝ አልመጣም። እናቴ አልመጣም። በጣም አስቸጋሪ ነው። በቃ ምን ብዬ ልንገርሽ። ልጆቻቸውን ሁሉ የወለዷቸው ልጆቻቸው እንድስም አይፈልጉም። የእኔ ልጆችም አይስማቸው። የእኔ ልጆች ስለ እውነት ነው የምልሽ ከምንድን ነው የተወለዱት ነው የሚባሉት። በጣም ነው የሚያማምሩ። ፎቶቸውን አሳይሻለሁ። በጣም ወርቅ ነው የሚመሳሰሉት። እግዚአብሔር ደግሞ በእንትኑ ሸፍኖ በንጹህ ነገር ሸፍኖ ከእሳት አውጥቶ ሰጥቶኛል። በቃ በዚህ ደስ ይለኛል። እንደዛ እያልን ስንኖር ባለፈ አሁን 14ኛ ዙር ላይ ቤት ደረሰኝ። ችግሩ እንዳለው ነው። ልጆች ጤነኛ ስለሆነ ያገኘናትን በልተን እንተኛለን። እኔም እግዚአብሔር ይመስገን ምንም ልብላ ምንም ችግር የለብኝም በዛን ሰዓት ማለት ነው። አሁን ላይ መገጣጠሚዎች አሁን እንግዲህ ከዚህ ስነሳ ለተወሰነ ሰዓት አጎንብሼ ነው የምሄደው። እግሬ ይሄ ይንቋቋል፣ ምን እንደሆነ አላውቅም። ውስጡ ይሄ እግሬ ንፋስ ነው የሚሄደው። ውስጡ ንፋስ ቁንቁን የበላው እንጨት የለም እንደዛ መቋቋም አቃተኝ። በቃ መሲ ሰርቻል ጠግበም። የሚገርምሽ ነገር ብርድ ልብስ በእጄ ነው የማጥበው። የራሴን ብርድ ልብስ ማለት ነው በእጄ። ብርድ ልብሶቼ እኔ በወር ነው የሚታጠቡት። እንደ ሰው እንደዚህ አመት ምናምን አልለብስም። በቃ ዝናብ ጠብቄ በዝናብ ውሃ ክረምት ምን በቃ ማጠብ ነው ስራዬ። አሁን ግን እንኳን ብርድ ልብስ ላጥብ ነጠላ አላጥፍም። እጄ ይሄ አይጠመዝዝም። እጄ አሁን እዚህ ጋር እጄ ያመኛል። እንደዚህ ሸፍኜ ቁጭ ካልኩ ብርድ ንፋስ ውስጥ ይለብኛል። በቃ ከመድኃኒቱ ብዛት ይሁን የሽንት ቧንቧ ኢንፌክሽን ተባልኩኝ። መድኃኒቱን ትወስጃለሽ? አዎ ወዲያውኑ አስጀመሩኝ። የ7 ወር እርጉዝ ሆኜ ሂጄ መድኃኒቱን ካልጀመርሽ ልጅሽ ትሞታለች ነው ያሉኝ። ቀጥታ እንደውም የዛን ቀን ሌላ መድኃኒት ሰጥተውኛል። ከመከላከያው ሌላ ማለት ነው። ሌላ የተለየች መድኃኒት ሰጡኝ። ወደ ልጅ እንዳይተላለፍ መሰለኝ። እኔ ስለማላውቀው እሷን ወሰድኩኝ። ልጅሽ እንድታተርፊ ከፈለግሽ መድኃኒትን ቀጥለሽ ውሰጂ። በቃ አረጋጋችኝ ያቺ ዶክተር። በጣም በቃ የመጨረሻ ሰው ሁሉ ነው የሚወዳት። የሚገርምሽ ነገር ቁጭ ብላ ስራ ልብሷን አውልቃ የነበረችው ጋውኗን እንደገና ጋውን ለብሳ ልትሄድ ከስራ ወጥታ ልትሄድ ስትል እንደገና እኔን ስታይ ተቀምጣ አረጋግታኝ ስልክ እየደወለች ብዙ ጊዜ አይዞሽ ነይ ዛሬ ያለሁኝ እኔ እያለችኝ፣ እንደገና ደግሞ ለተጎዳ ሰው የሚሰጥ ምግብ አለ እዛ ሐኪም ቤት የተመጣጠነ ሾርባ እየሰራች ትበያለሽ። ላውዝ ነበረ እሱን ለውዝ ደግሞ በእንትን ይሄ ምንድን ነው የሚባለው? የሆነ የታሸገ ነው፣ የተፈጨ ለውዝ ነው የታሸገ። እሱ በቃ ብቻ ምን አለፋሽ እኔ ጋንዲ ነው እስካሁን ያቆየ ማለት እችላለሁ። ከዛ ልጅ መድኃኒቱን የጀመርኩት ያኔ ነው የጀመርኩት። አሁን ላይ ግን የማላቀው በሽታ ያዞረኛል። ተኝቼ ደህና ማታ እራት በልቼ ምናምን ተኝቼ ሌሊት ልገላበጥ ስል ሰማይና ምድር ይዞርብኛል። ከዛ አልጋና አልጋውን ይዤ ጮኬ ከስንት ሰዓት በኋላ ይመልሰኛል።
እንደገና ደግሞ ሳላስበው እጄና እግሬን ዝርግትግት አድርጎ ውጋት አትዩ ምን አትዩ ቆይቶ ይመልሰኛል። ዳገት መውጣት አልችልም። ዳገት አሁን በቃ ትንሽዬ እንደዚህ አሁን እችን ያንችን እያረፍኩ ነው ወጣት መውጣት አልችልም። አሁን ይሄንን ካወቅሽ ከ20 ዓመት በላይ ሆነሽ ማለት ነው? 20ማ አይደለም እኔ ካወቅኩማ 19 ዓመቴ ነው ካወቅኩ። ግን አብረውኝ ኖሯል የምለው ከ27 ዓመት በላይ ነው። ለውበት በሚል የተጠቀምሽው ለማማር ልጅነትም ስለነበር የምታማክሪውም ስለሌለ ነው? በጣም ማስታውሰው ጥርሴ ላይ ስትነቅሳኝ የእሷ ደም ወደ እኔ ይንጠባጠብ ነበር። ደሟ እኔ እንደውም ልተጎዳች ብዬ ነው በቃ ደምሽን አረ ወጋሽ እጅሽን ምናምን ስላት አይ በቃ ይሄ ስራ አይደል እንግዲህ ትላለች እና እየቆሰለ እየደማ እንትን ትለዋለች። በዚህ በጥላሸቱን እየደመደመችልን ለእኛ ስትነቅሳል ሌላም ሰው ሲነቀስ እኮ ያለው ቁጭ ብዬ አብሬ ልጅነት። ስለዚህ የተነቀሱት አብዛኛዎቹ ህይወታቸው አልፏል። የሉም ስለ እውነት ነው ምሽ ያሉ። ንቅሳቱ ደግሞ እንደዚህ ታቶ ምናምን አይደለም። ያኔ የነበረ ንቅሳት ጥርስ ነው በብዛት ጥርስ ነው። ጉራማይሌ ምናምን ለጥርስ ነው ጥርስ ነው በቃ እንጂ አዲስ አበባ ገላቸውን ታቶ ምናምን ያኔ የለም ነበር። አሁን ነው። አሁን ግን ሳይ ሁሉም ተሽጎርጉሮ ሳይ እኔ ይህን ነገር ለምን ለመሲ አልነግራትም አልኩኝ። የእውነት በጣም አዘንኩ። በቃ ይሄኔ እኮ ስንት ልጆች ተበላሽተዋል። እኔም እኮ ቆይቼ ነው ጉዴን ያወቅኩት አይደለ? ቆይቼ ነው ልጄን ቀብሬ ባሌን ቀብሬ እውነቴን ነው የምልሽ ሁለቱንም ቀብሬ የኔ መኖር በራሱ ተስፋ አይደለም። ያው ልጆቼ ስላሉ ነው እንጂ ባልኖር ራሱ ደስ ይለኛል። እንደሱ ተስፋ አትቁረጪ። አይ ማለት ይከብዳል። በተለይ የህፃን ልጅ ምንም በማያውቀው ባለቤቴስ እንግዲህ እግዚአብሔር ይመርምረው እሱ እኔ ነኝ ነው የሚለው። ግን ልጄ ሲጠባ አይኔን የሚያየኝ እስካሁን ትዝ ይለኛል። ጡቴን ይዞ እኔን ነበር የሚያየውና አፉ ሁሉ ቁስል ይላል። ጡጦ ስሰጠው ሞቅ ያለ ጡጦ አይጠባም እያቃጠለው ምላሱ ሁሉ ቆሳስሎ ነው የሞተብኝ ልጅ የገባሽ። እና አሁን ላይ ልጆች ሲነቀሱ ምናምን ሳይ ለምን እንዲህ ለምን ምንድን ነው ሰው ስንት ነገር አላል እንዴ? ለምን ለኔ እኮ አንድ ንስሐ ነው ይሄ። እውነት ይሄን መናገር አንድ ንስሐ ነው። እግዚአብሔር የሚወደው ነገር ነው። በቃ ማይሆን ነገር ለምን ሰው ያደርጋል? በቃ ንቅሳት ምን ያደርጋል? ምንም እግዚአብሔር ፈጥሮናል። እስካሁን ከዚህ በፊት ለሆነው ይሁን እስካሁን ግን በዓለም ላይ ያለ ሁሉ ንቅሳት አስፈላጊ እንዳልሆነ ነው የማወራው። ሌላም በሽታ እኮ ሊኖር ይችላል። ኤችአይቪ ብቻ አይደለም። እውነቴን ነው። ኤችአይቪ እንደውም ጥሩ ነው። አንዳንዴ ስታይ ከሰው እኩል ትበያለሽ፣ ከሰው እኩል ትበያለሽ፣ ትጠጫለሽ። ምንም መድኃኒትሽን ሰዓትሽን ጠብቀሽ ትወስጃለሽ። በጣም እኮ የሚያስጠላ በሽታ እኮ ሊያስተላልፍ ይችላል። ልጆችሽ የምን መድኃኒት ነው የምትውጪው አይሉሽም? አያዩኝም። በጣም ነው ለልጆች የምጠነቀቀው መሲ። በጣም እኔ እንዲህ እንደምታየኝ እናት አይደለም። እንዲያውቁም አልፈልግም። የምነግራቸው ቀንና ጊዜ አለ። ግን ትነግሪያቸዋለሽ? እነግራቸዋለሁ ሁለቱንም ቁጭ አድርጌ። ምክንያቱም በማታውቂው ነገር ስለሆነ በሽታ የሚመጣው፣ በማታስቢው ነገር ስለሆነ በሽታ የሚመጣው እነግራቸዋለሁ። ያለፈ ታሪኬ እነግራቸዋለሁ። እስካሁን ግን ምንም አያውቁም። እንግዲህ ከልጆችሽ ቀድመው ተመልካቾች እንዲጠነቀቁ እነሱ ያው ተመልካች ማለት እኮ ልጆቼ ማለት ነው። የተመልካች ልጆች ማለት የኔ ልጆች ናቸው። እውነቴን ነው መሲ። እኔ ያ ልጄ ከሞተ በኋላ የሰው ልጅ ሲሞት የሬሳ ሳጥን አላይም። ብታምኝም ባታምኝም ልጅ አልቀብርም ልጅ እኔ ስለ እውነት ነምሽ ልጅ ሄጄ ልጅ ለቅሶ አልቀብርም። ምክንያቱም እኛ በኃጢአታችን እንሙት እንጂ ህፃናቶች በማያውቁት ነገር ሲሞቱ በጣም ያማልና ይሄን ለማስተላለፍ ነው። አሁን ከዛ በኋላ ደግሞ ምን ሆንኩ መሰለሽ? ይሄ ቤት ሲደርሰኝ እንደምንም ክፍያ ማትዩ የማላውቀው ቤተክርስቲያን እጄ ለምኜ የቅድሚያ ክፍያውን 105,000 ብር ከፈልኩ።
ሳንበላ ሳንጠጣ ማለት ትችያለሽ። አመት በዓል ምን እንደሆነ አናውቀውም፣ ምን እንደሆነ አናውቀውም። ጫማ መቀየር የለም። ልጄ በቃ በ300 ብር ጫማ መንገድ ላይ ለቃቅማ በሱ እያደረገች ነው የምትውለው። ቢሮ ነው ግን ጓደኞቿ የ3000 ብር 4000 ብር ጫማ ያደርጋሉ። እሷ ግን ምንም እንትን አትልም። ልጄ በጣም አይምሮዋ ትልቋ ተጎርታብኛለች መሲ። ትንሿ ስለማታውቅ ብዙም እንትን የላትም። ትልቋ ግን በጣም ታስባለች። አባቷ ናፍቆት አለ በጣም በቃ የሚገርምሽ ነገር ሁሉ ነገሯን ነው ያሳጠራት። በቃ የአባቷ መሞት እና ኮንፊደንስ ራሱ የላትም ከልጆች ለመቀላቀል። ተከፈለ ቅድሚያ ክፍያ። አሁን 1 ዓመት እረፍት ተባለና 1 ዓመት ደግሞ የእፎይታ ጊዜ ተብሎ ተቀመጠን። የለኝም የእፎይም ባልል የለኝም፣ ግን ባንኳ ስታዋው ላይ ካለሽ ክፈይ። ምክንያቱም የሚቆጥርብሽ ወለዱ ነው። አሁን አንቺ የምትከፊ ወለዱ ነው። አሁን ላይ መክፈል ከቻልሽ ይችን 555,000 ብር ትከፍያለሽ አለ ወረቀቱ ላይ። አሁን ላይ መክፈል ከቻልሽ ያንን እድሜ ጠብቀሽ የምትከፊ ከሆነ ግን ለዛው ወሯን ሳታሳልፊ ቀኗን ሳታሳልፊ የምትከፊ ከሆነ ወደ 880,000 ብር ነው የሚመጣው። ማለት እየተሰጠን ቀነ ገደብ አለ አይደል? ከዛ አልኳትና ተዋዋልኩ። ምንም አማራጭ ስለሌለኝ ተዋውዬ መጣው። አሁን ስንት ዓመት ከሁለተኛ ዓመት እንጃለው መክፈል ከጀመርኩ ይችን 5600 ብር በየወሩ ማለት ነው። አሁን ግን ከታ ልክፈለው መሲ ደወሉ። የሆነ ቀን ላይ ደወለችና እስከዛሬ በ5 ተዋውለሽ እስከ 30 እየጠበቅንሽ ነበር። አሁን ደግሞ አልፎ ተርፎ 30 ነው ማሳለፍሽ። ስለዚህ ቀኖቹ ተደምረው 3 ወር እንዳሳለፍሽ ተደርጎ ማስታወቂያ ጨረታ ሊወጣ ነው። ቤትሽ እየሰራሽ አልነበረም? ስራውን ተውኩት፣ አመመኝ። መስዬ ያልነገርኩሽ እኮ እሱን ነው። ተውኩት፣ አመመኝ። ስራው እንደነገርኩሽ ኩላሊት በግራ ጎኔ ጠጠር ያሳያል። የሽንት ቧንቧ ኢንፌክሽን አለ። አሁን ምልሽ ነገሮች እነዚህ የሚያዞሩ ነገሮች አሉ። እንደገና በቃ ቁጭ ብዬ ተቀምጬ ስነሳ እኔ አይደለም እንደ ቅል ነው የምንከባለለው። ባዶ ቅል የለም አሁን ዝም ብለሽ ስትወረውር እንደዛ በቃ ምንም ውስጤ እንደገና ውስጤ በረዶ ነው። ከላይ ላብ ያልበኛል። እኔ የተለያየ በሽታ ነው በቃ ውስጤ ያለው ማለት እችላለሁ። ከዛ መጨረሻ ላይ ታመም ያልጋ ከሚይዝ አልኩና ተውኩት። ስራው ከበደኝ በጣም። ስራው ደግሞ በጣም ጫና አለበትና ተውኩትና በቃ ልጄ ልትሆ ነው ስራውን ስላት ታዩም አያለች። ታዩ በቃ ካገኘን እንበላለን ካላገኘን የለም እንግዲህ ታዩ በቃ ከሚያምሻለች። ብዙ ጊዜ ደግሞ በቃ አርፍጄ ነው የምነሳው። ንፋስ ሲነካኝ ስለሚያመኝ ካለቃይ ጋርም በቃ ምንም ጸባይ ሁሉ ተቀየረ መሲ። እውነት የድሮ ያመል ድሮ እየሳቅኩ ምገባው እያለቀስኩ መግባት ጀመርኩ። ከዛ ታይዋሉ ይመቀ ተውኩት። ስራው ነው ተውኩት። ጡረታሽ እድሜሽ ሲደርስ ነው የምናስከብርልሽ። ያው ከ10 ዓመት በላይ ስላገለገልሽ እድሜሽ ሲደርስ ይከበርልሻል። አሁን ላይ ግን ምንም ለመኑኝ። ግን በጣም አለቃይም ጥሩ ሰው ነው። ዋናው አለቃችን እባክሽን ስራሽን አትተይ፣ እባክሽን ምንም ብትሆን ትረዳሻለች። ደሞዜ ስንት ብር መሰለሽ? 3333 ብር ናት። ያው ጥቅም ስትጨመር ነው እንጂ አሁን ነው የተጨመረላቸው። አሁን ተጨምሮላቸው እኔ ከወጣ በኋላ እንደ እድል ሆኖ ማለት ነው። እና በቃ ስራዬንም ተውኩት። አሁን ምን ልክፈል ይሄን ቤት? አሁን እኔ ጥቅሙን ብቻ ወስደሽ ጡረታሽን እንስተሽ ብንልሽ ትንሽ ብር ናት የምንሰጥሻሉ። ትንሽ ብር ነች። ከ3000 ምናምን ብር ላይ ጡረታ ተቆራጣ የምትደርስሽ 1000 እንኳን አትሞላም። ስለዚህ ጊዜሽን ጠብቀሽ እድሜሽ ሲደርስ ያኔ ጡረታም ስለሚጨምር ይጠቅምሻል አሉኝ ማለት ነው። እኛ አሁን አስበንም እንዲሰጥሽ እናደርግ ነበር ከችግርሽ አንፃር። ምክንያቱም እንዲህ ሳይደርስ የሚወስዱ ሰዎች አሉ ይመስለኛል በአሰራራቸው ማለት ነው። ስለዚህ እኛን እናድርግ ካልን ትጎጃለሽ እንጂ አትጠቀሚም። እድሜሽ ትንሽ ነው የቀረው 55 እስከ 60 ስለሚል የሴት ልጅ ደግሞ የሆነ ፐርሰንት አለው መሰል አላቅም ብቻ እዚህ ላይ እና እንደዛ ስለ ጡረታ ሚኒስቴርም ሄጃለሁ።
ጡረታዬን ስጡኝ ብለሽ? ጡረታዬን እንዴት ነው የማደርግ? እኔ ያለ 16ኛ ዓመቴ ልጅ አለው እንዴት ነው የምሆነው ስላቸው ምንም ማድረግ አንችልም፣ እድሜሽ ገና እኮ ነው እዚህ ጋር አሉኝ። ገና ነው ምን እናደርጋለን አሉ። ከዛ ምን አሉኝ መሰለሽ ከሐኪም ቤት ሂጂና የተለያዩ የሕክምና ማስረጃዎች ይዘሽ ነው ያሉኝ። ይዤ ሄድኩኝ። ይሄኛው አጽፌ አልተቀመጥኩም ማለት። ከዛ አጽፌ ይዤ ሲሄድ 3 ዶክተሮች ይፈርሙልሻል። 3 ዶክተር የፈረመበት ይዘሽ ነይና በቃ ካልጋማ አትወርድም መስራት አትችልም ምናምን የሚል ይዘሽ ነው ያሉኝ። እኔ ካልጋማ እኮ እየወረድኩ ነው። እኔና ስራው አልተመጣጠንም እንጂ የትምህርቴ ጉዳይ ከጽዳት ውጭ የሚያሰራኝ አይደለም። 9ኛ ክፍል ነው። ሌላ ቦታ ላይ መሆን አልችልም። እድገት ማግኘት አልችልም። ጽዳት ደግሞ ፎቅ መውረድ አለ፣ ባሊ መሸከም አለ። የሚሰራው ሰው ነው የሚያውቀው ጽዳት። ስለዚህ በቃ ጠብቂ ዝም ብለሽ ጡረታ ሰዓትሽን አሉኝ። አሁን ጡረታዬን ተቀብዬ እንኳን ቤቴን የተወሰነ እንዳልከፍል እንደዚህ ሆንኩ። ቤቴን ደግሞ አይኔ እያየ ደግሞ ጨረታ እንዳይወጣበት ልጆች አሉ። ልጆቼ የት ይወድቃሉ? እንደዚህ ሁሉ ፈተና አሳልፌ ያሳደግኳቸው ልጆቼ ቢያንስ የራሳቸው ቤት ውስጥ ከሆኑ ቢረባቸውም ነገ እኔ ብሞትባቸው በራቸውን ዘግተው ሁለቱ ተሳስበው ይኖራሉ። እግዚአብሔር ደግሞ እችን ቤት መጨረሻ ላይ የሰጠኝ በ97 የተመዘገብኩት እስካሁን ኑሮ እንግዲህ አንድ ሰው እድሜ በይ። አሁን እኔ የኢትዮጵያ ሕዝብችን ነገር የኢትዮጵያ ሕዝብ ከውጭም ያሉትም ከውስጥም ያሉትን ቤቴን ቢያስቀሩልኝ፣ ቤቴን ከመሸጥ ከጨረታ ከመውጣት ቢያስቀሩልኝ፣ አንድ ማስቸገራቸው ማለት ነው። ማስቸገራቸው ያው ማስቸገር ነው የምለው እኔ። ሰው ካልቸገረው ፊት ለፊት አይወጣም መሲ። ሰው ካልቸገረው አሁን እኔ ስለታቶም መጥቼ ላንቺ ዝም ብዬ ያለውን ነገር ነግሬሽ አንቺ በሆነ ነገር ላይ ታወጪው ነበር፣ ግን ስለቸገረኝ ነው ሰው ፊት የቀረብኩት። እውነቴን ነው የምልሽ። ታቶ እንዳለ ሆኖ ታቶ መላ ህዝብ መላ የዓለም ህዝብ አስፈላጊ ነው ብዬ አልገምትም። አልገምትም። ሌላም የተለያዩ በሽታዎች ስላሉ ደም ከደም ጋር ሲዋሃድ ከባድ ነው። ደግሞ በየመንደር ውስጡ ታቶ ይነቀሳሉ። እውነቴን ነው። በየመንደር ውስጥ ምንም ህጋዊ አሁን ምግብ ስትሰሪ የምርመራ ውጤት አለሽ አይደለ? ጤና ቢሮ ምርመራ ውጤት። እኔ አሁን ለምሳሌ ባልትና ልስራ ብዬ ጠይቄ የምርመራ ውጤት አምጪ ነው ያሉኝ ፍቃድ ለማውጣት። ስለዚህ እኔ አሁን ከብዙ ነገር ታቅቤያለሁ። አይሽ ብዙ ነገር ይዞኛል። ከብዙ ነገር በጣም መሲ በጣም ግን ጠንካራ ነሽ። እኔ ልበልሽ ውስጤ በጣም ነው የተጎዳው። በዛ ላይ ልጆቼን ሳያቸው ሳልወድ ስቃለሁ። ማያይንሽ ምንድነው ዛሬ ደግሞ አብጧል ትለኛለች። ትልቁ ስትገባ ከስራ እጂ ምን ያብጣል ተዘቅዝቄ ተኝቼ ነው እላታለሁ። እና አሁን ብዙ ጊዜ ሲያመኝም ያው ተኝቼ ነው ሙሉ ብዙ ጊዜ መልበስ እፈልጋለሁ። በቃ ይበርደኛል። እንደዚህ ነው አሁን ተደብኜ የመጣሁት። እንደዚህ ግን አንቺ ከልጆችሽ ሚስጥርሽን ደብቀሻል። ደብቄያለሁ ለእነሱ እንዳይጎዱብኝ ብዬ ነው። ፀጉራቸውን ልሰራቸው ስለ እጄን በሎሚ አሽቼ ምን ብዬ ምንም የለብኝም። እንደምታየው ምንም የለብኝም። ንጹህ ነው ገላይ፣ ግን እፈራለሁ በጣም። ማበጠሪያ ለይቼ ነው በጣም ምን ብዬ ልንገርሽ። በቃ ከሰው በታች የሚያደርግሽ ጤና ነው። ግን አሁን ሰው ሲሄን በየጊዜው ኪሎ ይጨምራል። ኪሎ ደግሞ በቃ ዝም ብሎ የሚሄደው ይጨምራል። በቃ ይጨምራል። ግን የሆነ ፊዚካሊ ስታዩ ከታች እግሬ እንደምታዩ እግሬ ቀጭን እግሬ እየመነመነ ከላይ ደግሞ ወፍረው ከዚህ ከወገቤ በላይ እጀም እንደዛው ብዙ ቀጭን ነው። እና ያላስፈላጊ ነገሮች ናቸው። የበሽታው ጸባይ ነው አሉኝ ሐኪም ቤት ሄጄ። እነሱ ራሳቸው በጣም ነው በቃ የኔ ከመጀመሪያም ከአንድ ሐኪም ቤት ስለሆነ ሲያዩኝ ቤተኛ ነኝ ለሐኪም ቤቱ። በደንብ ሕክምና ክትትል ታደርጊያለሽ? አዎ እሄዳለሁ፣ በየጊዜው እሄዳለሁ። በየጊዜው ደም እሰጣለሁ፣ በየጊዜው ያዩኛል፣ መድኃኒት ይጽፉልኛል። ምን አለፋሽ እንዲህ ፋይሌን እንደዚህ ነው እንደዚህ እንዴ 27 ዓመት ማነው 19 ዓመት እንግዲህ መድኃኒት ከጀመርኩ 19 ዓመት ማለት
አሁን ከልጆችሽ የደበቅሽው ሚስጥር አለ፣ ያንቺ የጤና ሁኔታ አለ። በዚህ መካከል ደግሞ በእጣ የደረሰሽ ቤት በእዳ ተይዞ ጨረታ ሊወጣ ነው። በዚህ አይነት አጣብቂኝ ውስጥ ነው ያለሽው። አሁን ከዛች ከ555 ሺህ ብር ላይ ስንት ብር ቅድሚያ ክፍያ 105 ሺህ ብር እንደነገርኩሽ ከፍያለሁ። ከዛ ከ105 ሺህ ብር በኋላ ደግሞ 56 ሺህ ብር ጥያለሁ። ደረሰኙን ይዤው መጥቻለሁ። በየወሩ የሚጣለው ማለት ነው። ከዛ በተረፈ ያለው ሂሳብ ቁጭ ብለዋል። እነሱም ጨረታ እናወጣለን እያሉ ነው። እንግዲህ መሲ እግዚአብሔር ይርዳሽ። ተመልካቾች በሚችሉት እንዲረዱሽ እንጠይቃለን። እንግዲህ ባለታሪካችንን ስልክ አስተያየት መስጫው ላይ ፒን እናደርጋለን። በምትችሉት እንድታግዙ ነው የምንጠይቀው። በብዙ ቤት የታፈነ እውነት፣ ለዓመታት የተደበቀ ሚስጥር ይኖራል። በተለይ ደግሞ አሁን ላይ የኤችአይቪ ቫይረስ እየተዘነጋ ምንም እንደማይሆን ያልተፈለገ እርግዝናን እንጂ ኤችአይቪን ብዙም ትኩረት አለመስጠት ነገር በወጣቶች ዘንድ ይስተዋላል። ምን ያህል ከባድ እንደሆነና ጥንቃቄ እንደሚያሻ ዛሬ ባለታሪካችን ለመዋብ በሚል እንግዲህ በተነቀሰችው ንቅሳት የገጠማትን አካፍላናለች። እንግዲህ አሁን ላይ በጥንካሬ እግዚአብሔርን መረድቷት ልጆቿ በጤና ቢሆኑም ደግሞ በእጣ የደረሳት ቤት በእዳ መያዙም አስጨንቋታል። እንግዲህ በምትችሉት እንድታግዙ ነው የምንጠይቀው። ስልክሽን አስተያየት መስጫው ላይ ፒን እናደርጋለን። በቀላሉ ያገኙታል። እንግዲህ እነሱ ሲደውሉልሽ አንቺ አካውንት ነምበርሽን ንገሪ። ፊት ለፊት አካውንት ነምበርሽን ማውጣት ስለማንችል ነው። ወደኛ ዝግጅት ክፍልም ከጠየቃችሁን ልንልክላችሁ እንችላለን። ስለመጣሽ ከልብ አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ